ጸለይ ነፃ ይወጣሉ ማዘር እንደፈለጉ ይመላለሳሉ የምንጠራው ኢየሱስን ስም ነው ይህ ስም የማይፈውሰው በሽታ የለም ዶክተር ወቅቶ ይዞኛል ተዛሬ ነገ ይተውኛል ስለምቢ ያለኝ ይወጋውት ነው አስቆመኝም እናል መነቃነቅ የለም አውቃለሁ ማዘር እናል መነቃነቅ እናል መንቀሳቀስ የለም የት እንደመጣ አላውቅም እኔ እኮ ጎበዝ ሰራተኛ ነኝ ምን እንዴት መጥቶ ወግ እንደ ጦር ነው እኮ እንደዚህ አርጎ ያዘኝ እዚህ ጋር ነበር ያዙት ቀስፎ ያዘኝ እዛ ነው ከየት መጥቶ እንደሆነ ማን ነው አሁን ያነሳሉት የኔ አባት የኔ ንጉስ ኢየሱስ የተባረከ ስንት ጊዜ ነው ካመመው ወር በሙሉ ተዛሬ ነገ ይተውኛል ስለምቢ ያለኝ ይወጋውት ነው አስቆመኝም አይዞት አሁን ሲጸለይ ነፃ ይወጣሉ ማዘር እንደፈለጉ ይመላለሳሉ የምንጠራው ኢየሱስን ስም ነው ይህ ስም የማይፈውሰው በሽታ የለም የማያነሳው በሽታ የለም አንድ ሰው ጮሆ ኢየሱስ ብሎ ይጣራ አሜን ኢየሱስ በጌታ በኢየሱስ ስም ተፈወሱ ከየትኛውም ጨለማ ነፃ ውጡ እስራት ሁሉ ከናንተ ላይ ይበጠስ በኢየሱስ ስም በኢየሱስ ስም አሜን ሄዷል ማዘር ሄዷል ቀን ይራመዱ አረ የለም ይራመዱ ለኢየሱስ እስቲ ከዚህ በላይ ልልታችሁን ጭብጨባችሁን come on ለኢየሱስ አባቴ የት ነው ያለው የኔ አባቴ የት ነው ያለው የኔ አባት ለጌታ እስቲ ከዚህ በላይ ልልታችሁን ጭብጨባችሁን ጩኸታችሁን ይገባዋል ለጌቶች ጌታ ለነገስታት ንጉስ አባቴ አለ ማዘር አለ ህመሙ የለም የት ገባ ምን አቀለው ኢዛወይ ተነሱስ አንተ ተባረክ ሰው ነህ ኢየሱስ ነው ይሄን ያደረገለት ማዘር መልክን ተባረክ ኢየሱስ ነው የፈወሰው እስቲ ቀጥ ብለው ከኔ ጋር ይራመዱ ነው ለጌታ እስቲ ከዚህ በላይ ልልታችሁን ጭብጨባችሁን ለወራት ታስረው ነበር አሁን ደግሞ ኢየሱስ ፈውቷቸዋል ከዚህ በላይ ልልታችሁን ማዘር የለም እሺ ወቀና ለሱ ይስጡ ማን ነው ይሄን ያነሳሉት ጌታዬ ነው ኢየሱስ ነው አባቴ የለም እኮ የናል መነቃነቅ የለም አውቃለሁ ማዘር የናል መነቃነቅ የናል መንቀሳቀስ የለም ከየት እንደመጣ አላውቅም እኔ እኮ ጎበዝ ሰራተኛ ነኝ ምን እንዴት መጥቶ ወግ እንደ ጦር ነው እኮ እንደዚህ አርጎ ያዘኝ ዋው አሁን እዛ ጋር የነበራችሁ መቼስ በደንብ አይታችኋቸዋል ተደግፈው ነው የመጡት ያነከሱ ነው የመጡት አሁን ደረጃ አረ እንደው ምንም መነቃነቅም የለም በግድ ቆሙ ሲባል በግድ ነው ሰው ያስቆ ቆምኩት ለኢየሱስ እስቲ ክብር አምጡላችሁ አረ ምን አረግልሃለሁ ጌታዬ እኔ ላንተ ምን አረግልሃለሁ አባ ምን ይሰጣል Praise God. Jesus is a healing God. He still works. He's the same yesterday, today, and forever. Our mother was not able to move and walk.
and even cannot stand very well, but after prayer they can walk and go and stand and up and down. Give glory to the living God. Hallelujah. ተባረኩ ማዘር እሺ ምንድነው ሃይማኖቶት የነበረው ኦርቶዶክስ ነበር ለዛም ሰንበት ቤት ሁሉ አለኝ ይገርማል ይገርማል አልፈልገው የኔ ጌታ ይበልጣል እሱ ካውን ይበልጣል ሃሌሉያ ያድናል ኢየሱስ እግዚአብሔር ልጅ ይበልጣል የኔ አባት ይበልጣል ይበልጣል እስቲ እዚህ ጋር ነበር ያዙት ቀስፎ ያዘኝ እዛ ነው ከየት መጥቶ እንደሆነ ማን ነው አሁን ያነሳሉት የኔ አባት የኔ ንጉስ ኢየሱስ የተባረከ አይፍሩ በሽታው ወደርሶ አይመለስም ጌታ ነፃ ወጥቶታል ተባረኩ ማዘር እግዚአብሔርን ቃል ስሙ ተባረኩ አሜን አንድም ቀን መቅረት አልፈልግም ኢየሱስን አመስግኑላቸው ከዚህ በላይ እስቲ ልልታችሁን ጭብጨባችሁን ለጌቶች ጌታ ለነገስታት ንጉስ ለናዝሬቱ ለኢየሱስ በደንብ ልልታችሁን አሁን የመጣሁት ከጦር ኃይሎች ነው ወይዘሮ ሽታይ ታደሰ ባላለሁ ጡቴ ላይ የወጣው ነገር ያው የታወቀ ነው እኔ ግን ለማንንም ሳልናገር ራሴን ከሱ ጋር ግንኙነት አድርጌ በብርጭቆ ነው ሀቀድቼ ፊቴ ቁጭ አድርጌ ይሄው ጌታ ሆይ ይሄ ያንተ ጸበል ነው የማንንም አይደለም እስቲል አሁንም ቢሆን ሲያመኝ ሀቀድቼ በብርጭቆ የጌታን የናዝሬቱን ኢየሱስ ስም ጠርቼ ጠጣለሁ አሁን ያንን ጠጣው ከዚህ ለቀቀና ወደዚህኛው ዞራ ደሞ ወደዚህ መጣ ብያልኩ እንደገና አሁንም ደግሜ ጠጣው አሁን በልሜ ልክ ጌታ ኢየሱስ ክርስቶስ አገልድሞ ቀይ ጃኑ አገልድሞ መድኃኒታችን ያንን ነገር በመንጠቆ ነው እንደዚህ አድርጎ ስቦ ከጡቴ ውስጥ አውጥቶ ወደ ወንዝ ሲወረውረው አየሁ በልሜ አሁን ፓስተር ሂጂና ተፓስተር አምጪ ወረቀት ተብዬ ነበር ተመርምረሽ ውጤቱን ከዛም አይ እኔ እዛ አልሄድም የትም አልሄድም በቃ ጨርሻለሁ አሁን ይሄን ነገር ያወጣው ራሱ መሆን አለበት የሚያድነኝም ራሱ መሆን አለበት ብዬ ታውቁ ጠፋ አመሰግናለሁ ይሄንን አመስግኜ ይዘማል አሁን ደግሞ ይሄ ነገር ደግሞ በቅርብ ጊዜ ነው አንድ ወር ይሆነዋል ከየት መጣ ብዬ ሳልለው መጥቶ ብቻ ወገቤ ላይ ቀስፍ አርጎ ያዘ የዛሬው ደግሞ ልክ እንደ መርፌ ወቅቶ ይዞ አላላውሳለን ጎንበሳለን ቀናለን ወደዚህ አለን አሁን ገና በሩ ላይ ስደርስ ምንድነው ይሄ ነገር ምን ሐኪም ቤት አሁን ብሄድ ሌላ ጣጣን የሚፈጥሩብኝ ነብይ እስካሉ ድረስ ምንም ችግር የለም ብዬ ወጣው ከቤት ለሊት ነው ወጣሁት ወጥቼ ሲገጥመኝ አንድ የሆነ ወታደር ጦር ሰራዊት መንገዱ ላይ ያገኘው ጌትዬ ወደዚህ ወደ ጎፋ ወደ እናንተ ጋር ነብይ ዘካርያስ የሚባሉ ጸሎተኛ አሉ ባክህን አው ምንም ችግር የለም አሁን ሜክሲኮ አትጂ ከዚህ ጀርመን ሂጂና ከጀርመን በ10 ብር ተሳፍረሽ እዛ ትደርሻለሽ አለኝ ሽብያል አሁን ተነስቼ ተሳፍሬ መጥቼ ደግሞ የናንተ ሰው እዛ ጋር ቆሞ ነበር ታክሲ ስወርድ ቀስ ብለሽ አለ እንክብካቤያቸው በጣም ግሩም ነው የሆነ ሙቀት እዛ ያመመኝ ቦታ የሆነ ሳት ነደደብኝ እንዴ ምንድነው ይሄ ብዬ ሹራቤን አውልቄ የለበስኩት ሹራብ አውልቄ በእጄ ያስኩኝ አሁን ያስኩና ጠጋ እያልኩ ወደ ቤቱ ጠጋ እያልኩ እየገባው ሲሄድ ከዚህ ከጀርባዬ ላይ ላቡ ጠፍ ከዚህ ካመመኝ ላይ ጠፍ ይል ጀመር ምንድነው ይሄ ነገር
ምንድን ሊወርድ ነው ሊወጣ ነው ዛሬ ግን አንድ መፍትሄ መኖር አለበት ብዬ እውነት ጌታ ኢየሱስ ክርስቶስ እዚህ ቤት አለ እዚህ ቤት ዓለም በጠቅላላ ይማር ነው ብዬ የምለው እንደው ከውጭም እየመጡ ከሀገር ውስጥም እየመጡ ምህረት ይውሰዱ ዘካርያስ እጅ ላይ የተለየ ነገር ነው ያለው ተሱ ጋር አብሮ እየሰራ ነው ያለው ጌታ መድኃኒታችን ዓለምን ያስተዳል ደሙን አፈሶ እንደዛ ስቃዩን አይቶ መስቀል ተቀብሎ እንደዛ ሆኖ የተሰቀለ የሞተ አምላክ ቢከበር ነውር አይደለም ይባረክ ኢየሱስ ይባረክ አሁንም ጨምሮ ይባረክ ጌታዬ ለፈጠረው ፍጡር ሕይወቱን የሰጠ አምላክ ነው ለፈጠረው ፍጡር ራሱን አሳልፎ የሰጠ አምላክ ነው ለኔ ኃጢአት እሱ የሞተ ነው የተሰቀለ ነው ያን ሁሉ መከራ ያየ አምላክ ነው ስለዚህ እሱን ሃይማኖት ብከተል ነውር አይደለም በደንብ ነው ማገልገል የምፈልገው የሚሰጠኝን ስራ አገለግላለሁ ምታዙኝንም አገለግላለሁ አቅሜ በቻለ መንገድ እስከሚጠራኝ ወይሱ ወደኛ እስከሚመጣ ወይኛ ወደሱ እስከምንሄድ አገለግላለሁ እውነት ቤተሰቤ ደግሞ እየሄደ ነው በዚህ በሃይማኖት ውስጥ እየገባ ነው እኔ ነኝ ራሱ ያስቸገርኳቸው እንጂ ልጆቼ ራሳቸው በሙሉ ሃይማኖቱን ተረክበው በስነ ስርዓቱ እየተዳደሩ ባርኳቸዋል ደግሞ ታላቅ ንጉስ ነው ለሱ ምን ይሰጣዋል ምን ይደረግለታል እልል ከማል ገንዘብ አሰጠው የምሰጠው ነገር የለ እልል ከማለት በስተቀር ምን ታረግለታል እግዚአብሔር የተመሰገነ ይሁን በጣም ልጆቼ ተባረኩ እውነቴን ነው እዚህ ቤት ውስጥ ያሉ ልጆች በሙሉ ከሱ ጀምረው ከነብይ ዘካርያስ ጀምረው ይባረኩ እውነቴን ነው ባያቁ ነው እንጂ እያወቁ ሲሄዱ እየነቁ ሲሄዱ ከንቀልፋቸው ጌታ ምን ያህል ባለውለታ መሆኑን ያቁታል ምንም ነገር የለም መድኃኒት የለም መዳን በሱ ብቻ ነው መድኃኒት የሚባል ህክምና የሚባል የቀዶ ጥገና ምናምን እያሉ እግዚአብሔር እኮ በኪነ ጥበቡ ነው የሰራን እኛን እና የማንም መጥቶ እዚህ ይዳን እውነቴን ነው ይሄ በየሆስፒታሉ የተኙት ሁሉ እየመጡ እዚህ ይዳኑ ልቀስ እዚህ መተው ይጠይቁ እንዴ ምህረት እዚህ አለ በጣም ምህረት አለ በጣም